ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየም። ዛሬ በኢትዮጵያ ሙዚቃ ዓለም እጅግ አሳዛኝ ዜና ደርሷል። በባህል ሙዚቃው ዘርፍ የማይረሳ አሻራ ያሳረፈው በብዙዎች ዘንድ ሰሜ ባላገሩ በሚል ቅጽል ስም የሚታወቀው ተወዳጁ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ይህ ዜና ቤተሰቦቹን፣ ወዳጆቹን፣ አጥናቂዎቹንና መላው የኢትዮጵያን የሙዚቃ ማህበረሰብ ከባድ ሐዘን ውስጥ አስገብቷል። ብዙ ዓመታትን በሙዚቃ ዓለም ውስጥ የቆየው ይህ ድምፃዊ በሥራዎቹና በልዩ ድምፅ ችሎታው በብዙ ሰዎች ዘንድ ተወዳጅነትንም አፍርቷል። እንደተገለጸው ድምፃዊው ለተወሰነ ጊዜ ሕክምና ሲከታተል ቆይቶ ዛሬ ዕለት ሕይወቱ ማለፉ ተሰምቷል። የእልፈቱ ዜና እንደተሰማም በማህበራዊ ሚዲያዎች ላይ ብዙ ሰዎች የሐዘን መልእክታቸውን እያስተላለፉ ይገኛሉ። ሰማኸኝ በለው በሙዚቃ ሥራዎቹ የገጠሩን ሕይወት፣ ባህል፣ ፍቅር፣ አብሮነትና ማህበራዊ እሴቶች የሚያሳዩ ግጥሞችን በማቀንቀን ይታወቅ ነበር። ዘፈኖቹ በቀላል ቋንቋ ቢቀርቡም ጥልቅ መልእክት የያዙ ነበሩ። ነይ ዘመዴ፣ እንዴነሽ፣ በደቦት እንስራ፣ ዘናበይ እና ባላገሩ ከተወዳጅ ሥራዎቹ መካከል ይገኛሉ። እነዚህ ዘፈኖች በየቤቱ፣ በየባህል ድግሱ፣ በሰርግ ፕሮግራምና በተለያዩ የማህበራዊ ዝግጅቶች ላይ ተደጋግመው ሲደመጡ ቆይተዋል። ድምፃዊው የባህላዊ ሙዚቃን ከዘመናዊ አቀራረብ ጋር በማጣመር ለአዲሱ ትውልድ እንዲደርስ አስችሏል። ይህ የኢትዮጵያ ባህላዊ ሙዚቃ ተወዳጅነቱን እንዲቀጥል ትልቅ አስተዋጽኦም አበርክቷል። ብዙ አድናቂዎቹ ስለ ሰማኸኝ በለው ሲናገሩ የሕዝብ ድምፅ ነበር ይላሉ። ምክንያቱም በዘፈኖቹ የተረሱ የሰው ታሪኮችን ያነሳል። የገበሬውን ጉዞ፣ የቤተሰብ ፍቅር፣ የማህበረሰብ ትስስርና የባህል እሴቶችን በግጥሞቹ አንጸባርቆም ነበር። በሙዚቃ ሕይወቱ ውስጥ የተለያዩ መድረኮች ላይ ተገኝቶ አድናቂዎቹን አዝናንቷል። በሀገር ውስጥ ብቻ ሳይሆን በውጭ ሀገራት ለሚኖሩ ኢትዮጵያውያን ትርኢቶችንም አድርሷል። የድምፃዊው ሕልፈት በኢትዮጵያ ሙዚቃ ዓለም ላይ አንድ ትልቅ ሰው እንዳጣ አሁን ያመለክታል። ነገር ግን የሰራቸው ሙዚቃዎችና ያበረከታቸው ጥበባዊ ቅርሶች ለረጅም ጊዜ በህብረተሰቡ ልብ ውስጥ ይኖራሉ። እንደ ቤተሰቦቹ መረጃ ድምፃዊው ባለትዳርና የአራት ልጆች አባት ነበር። ቤተሰቦቹን በፍቅር የሚያኖርና ለልጆቹ አርአያ የነበረ ሰው እንደነበርም የሚያውቁት ሰዎች ይመሰክራሉ። ዛሬ በአካል ቢለየንም በሙዚቃው፣ በትዝታውና በህብረተሰቡ ውስጥ ግን ሁሌም ሕያው ሆኖ ይኖራል። የእርሱ ዘፈኖች በሬዲዮ፣ በቴሌቪዥንና በዲጂታል መድረኮች ላይ እየተደመጡ ይቀጥላሉ።
በመጨረሻም ለድምፃዊው ሰማኸኝ በለው ቤተሰቦች፣ ወዳጆች፣ አድናቂዎችና ለመላው የሙዚቃው ማህበረሰብ መጽናናትን እንመኛለን። ቸር ያሰማን ኢትዮጵያዬ።